ወደዚህ ዝርዝር ዳሰሳ እንኳን በደህና መጣችሁ። ዛሬ የምንመረምረው በጣም ትልቅ እና ከባድ ጥያቄ ነው። በጣም በቀረቡልን ጽሑፎች ላይ ተመሰርተን ነው የምንጓዘው። ዋናው ጥያቄያችንም ይሄ ነው። በደል የፈሰሰበት የረከሰ ምድር እንዴት ነው የሚነጻው? አዎ፣ ይሄ ጥያቄ ከአንድ የተወሰነ ወንጀል ተነስቶ መላውን የፍጥረት ስርዓት ወደ ነበረበት መመለስ ድረስ ይዘልቃል። ማለትም ፍትህ ማለት በቀል ሳይሆን መልሶ ማደስ ነው የሚል አንድ ማዕቀፍ ውስጥ ነው የምናየው። በትክክል የአንድን ግለሰብ ድርጊት ከመቅጣት ባለፈ የተመልካቾችን አእምሮና ፈቃድ ስለመፈወስ ጭምር ነው። እሺ፣ በጣም ጥሩ። እንግዲያውስ እስቲ ምርመራውን እንጀምር። ጽሑፉ በደም የረከሰች ምድር በወንጀለኛው ደም ካልሆነ በቀር አትነጻም በሚል በጣም ቀጥተኛና ከባድ አባባል ይጀምራል። አዎ፣ ለመጀመሪያ ጊዜ ሲሰሙት በጣም ጨካኝ ይመስላል። ልክ ምድር እኮ ገውዝ ነገር ናት። በራሷ ኃጢአት ሊሰራ አትችልም። ታዲያ እንዴት ነው የምትረክሰው እና ደግሞ የምትነጻው? እውነት ነው። ነብቱ ምድር እንደ አፈር ኃጢአት ትሰራለች ወይም ንስሐ ትገባለች ማለት አይደለም። ምንጮቹ እንደሚሉት ምድር የራሷ የሆነ ነጻ ፈቃድ የላት። እሺ። ስለዚህ መንጻቱ ወይም ስሬቱ ለራሷ ለምድሪቱ ሳይሆን በምድሪቱ ላይ ለሚኖሩት ነጻ ፈቃድ ላላቸው ፍጡራን ነው። ቆይ እስቲ ይህ እድፍ የሚለው ሐሳብ ትንሽ ረቂቅ ነው። በተጨባጭ ምሳሌ ብናየው ይቀራል መሰለኝ። በጣም ጥሩ ሐሳብ ነው። እስቲ እንዲህ ብለን እናስበው። እሺ። ለዘመናት ሰላማዊ የነበረች አንድ ትንሽ መንደር አለች እንበል። ሁሉም ሰው ይተማመናል፣ በሮች አይቆለፉም። አንድ ቀን ግን በዚያች መንደር ውስጥ አሰቃቂ ግድያ ይፈጸማል። ከዚያ ቀን በኋላ ምን ይሆናል? ሁሉም ነገር ይለወጣል። ፍርሃት ይሰፍናል፣ መጠራጠል ይመጣል። በትክክል አፈሩ ያው አፈር ነው፣ ቤቶቹ ያው ናቸው። ነገር ግን የመንደሩ መንፈስ ነው የሚለወጠው። ያ ወንጀል በመንደሩ ነዋሪዎች የጋራ ስነ ልቦና ላይ የጣለው ጥላ ወይም እደፍ ማለት ይሄ ነው። አሃ፣ ገባኝ። ምድሪቱ ረከሰች ሲባል የምድሪቱ ነዋሪዎች የሰላም ስሜትና የሞራል ሚዛን ተረበሸ ማለት ነው። ልክ እንደዛ። እሺ፣ እንግዲያውስ ወንጀለኛው ሲቀጣ ያ የፈሰሰው ደም እንዴት ነው ያንን የስነ ልቦና ጉዳት የሚያነጻው? ጥሩ ጥያቄ ነው። ምንጮቹ እንደሚሉት ዋናው ዓላማ በቀል ሳይሆን የማህበረሰቡን የተሰበረ የሞራል ስርዓት መጥገን ነው። እንዴት? ወንጀለኛው ለድርጊቱ ምንም ዋጋ ካልከፈለ ለተመልካቾች የሚተላለፈው መልእክት ወንጀል መስራት ይቻላል፣ ያመጣው ነገር የለም የሚል ይሆናል። እውነት ነው። ይሄም ሌሎችን ያበረታታል። በጣም። ነገር ግን ፍትህ ሲፈጸም ድርጊትና ውጤት የተያያዙ መሆናቸውን በተጨባጭ ያሳያል። እና ይህንን ሲመለከቱ በተመልካቾች አእምሮ ውስጥ ሊፈጠር የሚችለው ኃጢአት ማድረግ ፈቃድ ይዳከማል፣ ወይም በምንጩ አገላለጽ ይሞታል። ይሞታል ስቲ ፍላጎቱ ሙሉ በሙሉ ይጠፋል ማለት ነው ወይስ በፍርሃት ይታፈናል? ጥሩ ነጥብ ነው። ምናልባት ሙሉ በሙሉ ይጠፋል ከማለት ይልቅ ወንጀልን እንደ አማራጭ የመቁጠር የአእምሮ ዝንባሌ ይሰበራል ማለት ነው። እሺ። ጽሑፉ ሁሉም ሰው ጣዖት በሚያመልክበት ማህበረሰብ ውስጥ አለማምለክ ከባድ ነው የሚል ምሳሌ ይጠቀማል። አዎ፣ የማህበረሰብ ግፊት ሶሻል ፕሬሸር ማለት ነው። ልክ ነው። ፍትህ ሲፈጸም ግፊቱ ወደ ትክክለኛው አቅጣጫ ይመለሳል። ስለዚህ ፍርዱ የማህበረሰቡን የጋራ እሴት ያረጋግጣል። እዚህ ጋር ቆም እንበል እስቲ። ጽሑፉ ይህንን ሌላኛው የፍቅር መገለጫ በማለት ይጠራዋል። ፍርድን፣ በተለይ የሞት ፍርድን እንደ ፍቅር መገለጫ ማየት በጣም ከባድ ሐሳብ ነው። በጣም ከባድ ነው። ምክንያቱም አብዛኞቻችን ፍቅርን ከምሕረትና ከይቅርታ ጋር ነው የምናገናኘው። ልክ። ታዲያ ጽሑፎቹ ይህንን ግዙፍ ቅራኔ እንዴት ነው የሚያስታርቁት? ቅራኔውን የሚያስታርቁት የፍቅርን ትርጉም በማስፋት ነው። ፍቅር ለአንድ ግለሰብ የሚደረግ ምሕረት ብቻ ሳይሆን ለመላው ማህበረሰብ ደህንነት ማሰብም ይጨምራል ይላሉ። ምሳሌ ያላቸው? አዎ። አንድን ነቀርሳ ከሰውነት ቆርጦ ማስወገድ ለዚያ ነቀርሳ የፍቅር ተግባር ባይመስልም ለመላው ሰውነት ግን የህይወት ተግባር ነው። እውነት ነው። በተመሳሳይ ማህበረሰቡን ከቀጣይ ጥፋት መከላከል ለዚያ ማህበረሰብ የሚደረግ የፍቅር ተግባር ነው ይላሉ። ገባኝ። ፍትህ ከሌለ ስርዓት አልበኝነት ይሰፍናል። በስርዓት አልበኝነት ውስጥ ደግሞ ፍቅር ሊያብብ አይችልም የሚል ሐሳብ ነው። በትክክል። በጣም አስገራሚ ሐሳብ ነው። እሺ፣ እንግዲህ ይህንን መርህ ወስደን መነጽሩን በማስፋት በዓለም አቀፍ ደረጃ እንዴት እንደሚተገበር
እንመልከት። አዎ፣ እዚህ ላይ ነው ምርመራው ወደ ዓለም አቀፋዊ ደረጃ የሚሸጋገረው። ጽሑፎቹ ከሕግ ዓለም የተዋሱትን ሁለት ቁልፍ ቃላት ይጠቀማሉ። አዎ፣ ምናልባትም ከኮሪያ ምንጭ የተወሰዱ ይመስላሉ። አዳምን ተባባሪ ወይም በኮሪያኛ ኮንቦም ይሉታል። አዎ ጎንግቦም፣ ሰይጣንን ደግሞ ዋና ወንጀለኛ። ቹቦም። ይህ ልዩነት ለምንድን ነው ወሳኝ የሆነው? ያው በወንጀል ተጠያቂነት ላይ ያላቸውን ድርሻ ለመለየት ነው። ሁለቱም ጥፋተኞች ናቸው፣ ነገር ግን የኃላፊነታቸውን መጠን ይለያል። ዋና ወንጀለኛና ተባባሪ እኩል አይታዩም እንደማለት ነው? በፍጹም። ምንጮቹ እንደሚሉት አዳም ፈተናውን የተቀበለ ተባባሪ ሲሆን፣ ሰይጣን ግን የክፋት አነሳሽና የውሸት ምንጭ እንደመሆኑ ዋና ወንጀለኛ ነው። እና ያ ቅድም ያየነው መርህ እዚህም ላይ ይሰራል ማለት ነው? በትክክል። ሰው የሆነው ተባባሪ ወንጀለኛ በደሙ መክፈል ካለበት አመክንዮ እንደሚያሳየው እሱን ያሳተው ዋና ወንጀልም እንዲሁ መክፈል ይኖርበታል። ስለዚህ የሰይጣን ፍርድ የአዳምን ኃጢአት ለመሸፈን ሳይሆን ለራሱ ወንጀል የሚከፍለው ዋጋ ነው ማለት ነው። ልክ እንደዛ ነው። የራሱን ወንጀል ዋጋ ይከፍላል። የእርሱ ፍርድ የፍጥረት ሥርዓት የመጨረሻ መንጻት እንደሆነ ይቀርባል። የበሽታውን ምልክቶች ሳይሆን ምንጩን ማድረቅ እንደማለት። በትክክል የበሽታውን ምንጭ ማድረቅ ነው። እዚህ ጋር ግን አንድ ያልገባኝ ነገር አለ። ሰይጣን መልአክ ነው? መንፈሳዊ ፍጡር ነው? አዎ። ጽሑፉ ደም አለው፣ ሥጋዊ አካል የለውም ይላል። ታዲያ የእርሱ ደም መፍሰስ ወይም ሞት ምንድን ነው? ጥሩ ጥያቄ ነው። ምንጩ ይህ ምሳሌያዊ አነጋገር እንደሆነ በግልጽ ያብራራል። እሺ፣ ደም የሕይወት ምልክት እንደሆነ ሁሉ ደሙ መፍሰስ ማለት ሕይወቱ ወይም ሕልውናው ያበቃል ማለት ነው። ፍትሐዊ ፍርድ ተቀብሎ ሙሉ በሙሉ ይወገዳል የሚል ትርጉም አለው። እና ይህ መወገድ ምን ውጤት አለው? ምንጮቹ እንደሚሉት የእርሱ ሞት በርካታ ዓላማዎች አሉት። አንደኛ፣ ከመጀመሪያው ጀምሮ ያስፋፋኋቸውን ውሸቶችና ጥርጣሬዎች ሙሉ በሙሉ ያጠፋል። ሁለተኛውስ? ሁለተኛ፣ በምድር ላይ ያለውን እርግማን፣ በምንጩ አገላለጽ እሾህና አሜከላ፣ ይህን ያስቆማል። ይህ ማለት የውሸት ሲራት የፈጠረውን የመከራና የትግል ሕይወት። አዎ፣ ያንን ያስቆማል። በመጨረሻም የክፋት ምንጭ ሲወገድ ለመላው ፍጥረት እውነተኛና ዘላላቂ ረፍት ያመጣል። ያ ማለት እንግዲህ በመንደሩ ምሳሌ ላይ ያየነው የተሰበረው ስነ ልቦና በዓለም አቀፍ ደረጃ ይፈወሳል ማለት ነው? በትክክል ያ ነው የመጨረሻውና ዓለም አቀፋዊው የፍጥረት ስሬት። ይህ ሁሉ ነገር የነጻ ፍቃድን ታላቅ ጥያቄ ያስነሳ። ምንጮቹ በጣም ግልጽ ናቸው። እግዚአብሔር ማንም ኃጢአት እንዲሠራ አያስገድድም። አዎ፣ ምርጫው የፍጡሩ ነው ይላሉ። ሂሌል እንደ ሰይጣን በታላቅ ጸጋ ተፈጥሮ የነበረ ቢሆንም ኃጢአትን ለመሥራት እንደመረጠ ይገልጻሉ። ልክ ነው። ጽሑፉ ጸጋን ከኃላፊነት ጋር በቀጥታ ያገናኘዋል። ብዙ ጸጋ ብዙ ኃላፊነትን ያስከትላል ይላል። እና ምርጫው እውነተኛ ነበር። አዎ፣ ፍጡራን እውነተኛ ምርጫ እንደተሰጣቸው አጽንዖት ሰጥቶ ይናገራል። የራሳቸውን ምኞት መከተል ወይም የእግዚአብሔርን ፍቅር መከተል። እሺ፣ አሁን ወደ ዋናው ጥያቄ ልመልስሽ። ምላው ዓለም አቀፋዊ ክስተት የክርስቶስ መስቀል፣ የመጨረሻው ፍርድ አስፈላጊ የሆነው የፍጡራኑን ነጻ ፍቃድ ፍጹም ለማድረግ ነው ይላሉ። አዎ። ይህ እንዴት ነው የሚሆነው? ነጻ ፍቃድ በፍርድ እንዴት ፍጹም ይሆናል? ይህ እርስ በርሱ የሚጋጭ አይመስልም። በመጀመሪያው ሲታይ አብድ ይመስላል፣ ግን አመክንዮው የተለየ ነው። እስቲ በምሳሌ እንየው። እሺ፣ አንድ ልጅ አለ እንበል። ወላጁ ትኩስ ምጃ አትንካ ያቃጥላል ብሎ ሊነግረው ይችላል። ያ ሕጉ ነው። አዎ፣ ልጁ በሳዛዥነት ሊቀበል ይችላል። ነገር ግን አንድ ቀን ሕጉን ጥሶ ምጃውን ቢነካ እና ቢያቃጥለው ስለ ምጃ ያለው ዕውቀት ይቀየራል። ከንድፈ ሐሳባዊ ዕውቀት ወደ ተጨባጭ ተሞክሮ ይቀየራል ማለትሽ ነው? በትክክል። ከዛ በኋላ ምጃውን ላለመንካት የሚወስነው ውሳኔ በወላጁ ትዕዛዝ ላይ ብቻ የተመሰረተ ሳይሆን ትኩስ ነገር ያማል በሚል ጥልቅና የግል ግንዛቤ ላይ የተመሰረተ ይሆናል። ነጻ ፍቃዱ አልተወሰደበትም። ይልቁንም ምርጫው ይበልጥ በእውቀት ላይ የተመሰረተ ሆነ። ልክ እንደዛ ነው። ታዲያ ይህንን ወደ ዓለም አቀፋዊው ድራማ ስንመልሰው ምንጮቹ እንደሚሉት መስቀሉ የእግዚአብሔርን ፍቅር ጥልቅስና የኃጢአትን ዋጋ ገልጧል። በክፋት ምንጭ ላይ የሚፈጸመው የመጨረሻው ፍርድ ደግሞ የትእዛዛቱን እውነተኛና ውጤቱን በተጨባጭ ያረጋግጣል። አዎ፣ ይህንን መላ ሂደት ከመጀመሪያው ውሸት አንስቶ እስከ መጨረሻው ፍርድ ድረስ
መመልከት የፍጡራን ግንዛቤና ነፃ ፈቃድ ፍጹም እንዲሆን ያስችላል። ማለትም የጨዋታውን ሕግ ብቻ ሳይሆን ሕጉስ ሲመታውን ውጤትም በተሟላው ሁኔታ ሲያዩ ነው ምርጫቸው ወርተተኛ ዕውቀት ላይ የተመሰረተ የሚሆነው። አዎ ልክ እንደዛ ነው። ሙሉውን ታሪክ ከተረዱ በኋላ በክፋት ከተተከሉ ጥርጣሬዎችና ማጣለኞች ሙሉ በሙሉ ነፃ ሆነው እግዚአብሔርን በፍቅር መምረጥ ይችላሉ። የክፋት መንገድ ወዴት እንደሚያደርስ በተጨባጭ አይተዋል። የፍቅርና የእውነት መንገድም ወዴት እንደሚመራ ተመልክተዋል። ስለዚህ ከዚህ በኋላ የሚደረግ ምርጫ ያልተሟላ መረጃ ላይ ሳይሆን ፍጹም ዕውቀት ላይ የተመሰረተ ይሆናል። ነፃ ፈቃድን ፍጹም ማድረግ ይህንን ነው። ብዙ የተሳሰሩ ጉዳዮችን ዳሰናል። የምድር ስርየት እንዴት የማህበረሰቡን አእምሮ ስለማንጻት እንደሆነ፣ ይህ መርህ በዓለም አቀፍ ደረጃ ሰይጣንን እንዴት እንደሚመለከት እና ይህ ሁሉ ነገር በመለኮታዊ ፍትሕና ፍቅር አማካኝነት ነፃ ፈቃድን ፍጹም ከማድረግ ጋር እንዴት እንደሚገናኝ ተመልክተናል። በእርግጥም ሰፊና ጥልቅ ሐሳብ ነው። ዋናው ሐሳብ ለፍጥረት እውነተኛ ሰላምና እረፍት ሊመጣ የሚችለው ፍትሕ ሙሉ በሙሉ ከተፈጸመ በኋላ ብቻ መሆኑ ነው። የክፋት ምንጭ መወገዱ አሳዛኝ ትዝታዎች እንዲደበዘዙ ያደርጋል እና የስህተት ፍራቻ እንዲጠፋ ያደርጋል። ይህ የሚሆነው በግድ በማስረሳት ሳይሆን ፍትሕ የበላይ መሆኑን በማረጋገጥ ነው። ይህም ወደፊት ለሚኖረው ሕይወት ትልቅ መተማመንን ይሰጣል። እንደገና ስህተት ብንሰራ ምን ይሆናል ወይም ክፋት ተመልሶ ቢመጣስ የሚለው ስውር ፍርሃት ይጠፋ። በትክክል። ምክንያቱም ስርዓቱ ራሱን እንደሚያስተካክልና ፍትሕ እንደሚሰፍን በማይዳገም ሁኔታ ተረጋግጧል። የስሬት የመጨረሻ ግብ ይቅርታ ብቻ ሳይሆን መተማመን የሰፈነበት ከፍርሃት የጸዳ ግንኙነትን መመለስ ነው ማለት ነው። ልክ ነው። ፍጥረታት እንደገና ክፋት ተመልሶ ይመጣ ይሆን የሚል ስጋት አይኖራቸውም። ምክንያቱም የክፋት መጀመሪያን፣ አካሄዱን እና መጨረሻው ምን እንደሆነ አይተዋል። እሺ፣ ለማሰላሰል የሚጋብዝ የመጨረሻ ሐሳብ ልተው። ምንጮቹ በሰይጣን ክፋት ምክንያት የመጣው መከራ እንኳን በመጨረሻ የእግዚአብሔርን ፍቅር እውነተኝነትን ለመግለጥ እንደዋለ ይናገራሉ። ይህ እንድናሰላስልበት አንድ ጥልቅ ጥያቄ ይተውልናል። የክፋቱን ሙሉ ውጤት መመለከት ነፃ ፈቃድን ፍጹም ለማድረግ አስፈላጊ ከሆነ ይህ ክፋት መጀመሪያውኑ እንዲኖር ስለተፈቀደበት ተፈጥሮና ዓላማ ምን ይጠቁመናል?